ብፁዕ አባታችን በእድሜያቸው ብዙ የተራመዱ አይደሉም። እድሜያቸው አነስተኛ ነው። እንደሰማ ነው እንደ አራያቸውና እንደ ገጻቸው በሽምግልና የነበሩ አይደሉም። ወደ እኔ በመጡ ጊዜ እንኳን ሕፃን እንደነበሩ አስታውሳለሁ። እጅግ በጣም ጨቅላ ናቸው። ነገር ግን በዚሁም ዘመናቸው አንድም የተመቻቸ መንገድ አልነበራቸው። ይህን ዓለም በመከራ ነው ያለፉት። ብዙ መከራ ነው የደረሰባቸው። ከአባታቸው ሞት ጀምሮ የነበረው ጸዋትወ መከራ በሳቸው ላይ ዘግናኝ ነበረ። ሊናገሩት የሚያሰቅቅ ነበር። አዎ በድለው ሳይሆን ሳይበድሉ ብዙ ችግር ደርሶባቸዋል በአባታቸው ሞት። ከዚያም የተነሳ በመናንያን በባሕታውያን ትንቢት እየተነገረላቸው ወደ ባሰ መከራ እንዳይገቡ ይህ ዓለም ጠልፎ እንዳይጥላቸው በሐዘን የተነሳ ችግሩ ጠልፎ እንዳይጥላቸው ከእግዚአብሔር የታዘዙ ቅዱሳን ግዑዛን ትንቢት እየተናገሩላቸው ለዚህ ለከፍተኛው ማዕረግ እንደበቁም በመጀመሪያ ባሕታዊ የሆኑ የተናገሩላቸው ተፈጽሞ ይህ ማዕረጉ እንደተፈጸመላቸው ወደ ኢየሩሳሌም ሲሄዱ በትንቢት ነው። ኢየሩሳሌም ትሄዳለህ፣ ከዚያ በኋላ ወዲያ ወዲህ አትልም፣ ነገሩን አቁም፣ ከእግዚአብሔር የታዘዘልህ ይህ ብቻ ነው፣ መከራ መስቀልን ተሸክመህ በቀራንዮ ፍጻሜህ ይሆናል ተብሎ ተነግሯቸው ያንን ሲጠብቁ ነበረ። ያው ተፈጽሞላቸዋል። ደግሞ ተስፋ ያለው መከራ በመሆኑ ምንም ቢያንገላታቸውም የሕመሙ ጽናት ብዙም አልተደነቁበትም። እግዚአብሔር ፈቅዶ በግራ ወደዚሁ ቦታ እንዲመጡ አሁን እኛን ጠርተው ወደዚህ እንድናመጣቸው ጥሪ ሲያደርጉልን ጊዜው እንደደረሰ ሁላችንም ተረድተን በደስታ ነው የተቀበልነው ትእዛዛቸውን። እዚህ መጥተው 6 ቀን በጸሎት ማህበሩ ተሰብስቦ ሲጸልይላቸው ሰንብቶ በ7ኛው ቀን ነው አሁን ነገሩ የተጠቃለለው። እግዚአብሔር በቃ ሲላቸው ሁሉንም እዚሁ ላይ ገጥቶላቸው የተመኙትን ቦታ በተላ በደስታ እግዚአብሔር ፈቅዶ ይህንን ቦታ አድሏቸዋል። ብዙ መከራ ነበረ የታቸው፣ ግን ሁሉ በአኮቴት ተቀብለው አቡነ ዕንባቆም ገርፈው አስተኝተው ቢገርፏቸው ተገረፍኩ አይሉ በደስታ የሚቀበሉ የመከራ ሰው ነበሩ እና ግፍ ለፈጸመባቸው ሁሉ ይቅርታ ከመጠየቅ በቀር አንድ ጊዜም ተማረው ሰውን የሰው ስም ሲያነሱ ሰምተናቸው አናውቅም እንባቸውን ከማፍሰስ በቀር እና ያንንም ደግሞ ይቅር በለው ከማለት በቀር ወደ ሌላ በማማረር እግዚአብሔር ይፍረድብህ ይጣላህ እስከ አይተም ይሁን ግድ የለም ሁሉንም የሚያውቅ እግዚአብሔር ለሁላችንም ዋጋችንን ይከፍለናል
ባለማወቅ ነው ያደረገብኝ ከማለት በቀር አንድ ቀንም ተማረው እግዚአብሔርን አማረው ቁም እና የትዕግስት መደበኛ ሰው ነበሩ። ትልቅ አባት ነው ያጣ ነው እና እግዚአብሔር እንዲህ ያለውን ሰው አሳጥቶናል። ግን ምናልባት በሳቸው ምትክ ደግሞ በጸሎት የሚያስብ እንዳይነሳን እንዲሰጠን እንለምናለን። ትልቅ አባት፣ የጸሎት አባት፣ አትርሱ የሚባሉ አባት ነው ያጣነው። ብዙ መከራ የተቀበሉ ባለዋጋ አባት ናቸው። ይህን አባት በማጣታችን እናዝናለን። አሮጊት እናታቸውን ነው ትተው የሄዱት። ይሄ እግዚአብሔር ፍርድ ነው። እኛ እዚያ ውስጥ አንገባም። እሳቸውም ለቅሶውን ትተው እጃቸውን እንዲህ ነው የሚሉት፣ እንዲህ እያሉ ነው የሚያለቅሱት። እንዲህ ብቻ ማለት ነው፣ ሌላ ነገር የለም። እና እግዚአብሔር ሁሉንም ያውቃል። እግዚአብሔር በቸርነቱ በተማጸኑበት በቅዱስ ጊዮርጊስ ተአጽ ነው ያረፉት። ቅዱስ ገብርኤልንም ያዘክሩ ነበረ። ደግሞ የሚገርመኝ አንዳንድ አባቶች እግዚአብሔር ሲመሰክርላቸው አቡነ ጢሞቴዎስ መድኃኔዓለም ዝክር ሲያዘክሩ ውለው ማታ ነው ሌሊቱን ያረፉት። እኒህ ደግሞ ዝሮተ አጽሙን ያዘክሩ ነበር። ቅዱስ ገብርኤልንም ያዘክሩ ነበር። የእመቤታችንንም አሁን ደግሰው አሁን ለፊታችን በየዓመቱ ያዘክሩ ነበረ። ያንን ጠብቆ ነው የወሰዳቸው። ባለዋጋ መሆናቸውን እናያለን። እግዚአብሔር አምላክ የሰውን ድካም በከንቱ አያስቀርም እና መሸኛቸውን ራሳቸው አዘጋጅተው ነው የተጓዙት አባታችን። እኔ በጣም ትልቅ አባት ነው ያጣሁት። መማፀኛ አባት ነበሩ። እግዚአብሔር መቼም እሳቸውን በነፍሳቸው ሕያው ናቸው። በጸሎታቸው እንማጸናለን። እንዲህ ያለውን ሰው በማጣችን እናዝናለን። ነፍሳቸው በተላገነት እንደሚሆን አንጠራጠርም። እንዲህ ያሉትን አባቶች ማጣት የሁላችንም ሐዘን ስለሆነ ከአራቱ ማዕዘን ተሰብስባችኋል። የአባታችን በረከት አይለያችሁ፣ በረከታቸው ይድረሳችሁ፣ ጸጋውን አይንሳችሁ። እግዚአብሔር ከክፉ ነገር ይሰውራችሁ፣ ሀገራችንን ሰላም ያድርግልን፣ የቸርነቱን ስራ ይስራልን።